ቀይ ባህርም ተዘጋ። ትራምፕ አሜሪካን አዋርደዋል። እነ ኦባማ አሜሪካ በኢራን ላይ ከፈተችው ጦርነት የአሜሪካ እቅድ ሳይሆን የኔታንያሁ የረጅም ጊዜ እቅድ ነው። ይህን ያሉት የቀድሞዎቹ ፕሬዝዳንቶች ጆ ባይደን እና ባራክ ኦባማ ናቸው። ሁለቱ የቀድሞ መሪዎች አሜሪካ በትራምፕ ምክንያት በዓለም አደባባይ ተዋርዳለች እያሉ ነው። ሶማሊያ በቀይ ባህር ላይ እገዳ ጥላለች። የእስራኤል መርከቦች በቀይ ባህር እንዳያልፉ ትዕዛዝ ሰጥታለች። ይህ ደግሞ ኢራን ተጽዕኖ መሆኑ እየተዘገበ ነው። ኢራን ቀይ ባህርንም ጭምር ዘጋዋለሁ ስትል መዛቷ ይታወሳል። አሁን ደግሞ አጋዥ ሀገር አግኝታለች። ፑቲን በተመሳሳይ በእስራኤል መርከቦች ላይ ጥቃት እያደረሰ ነው። ይህ ደግሞ ለኢትዮጵያም ለአረብ ሀገራትም መርዶ ነው። አንዲት ኢራን የአፍሪካን ቀንድ፣ የአረብ ሀገራትን እንዲሁም የእስያ ሀገራትን ኢኮኖሚ እያቃወሰች ነው። ይህ ጦርነት ከቀጠለ በትንሹ 30 ሚሊዮን የዓለም ሕዝብ ለአስከፊ ረሃብ እየተጋለጠ ነው ተብሏል። የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለው እገዳ የሚቀጥል ከሆነ በቀይ ባህር እንዲሁም በኦማን ባህር በኩል የሚደረጉ የንግድ መርከቦች ዝውውሮችን እንደምትዘጋ የኢራን ጦር ሚያዝያ 8 ቀን 2018 ዓ.ም ባወጣው መግለጫ ማስጠንቀቁ ይታወሳል። እንደምታስታውሱት የኢራን መንግስት ቴሌቪዥን የጦር ኃይሉን ማዕከላዊ ዋቢ አድርጎ እንደዘገበው አሜሪካ እገዳዋን በመቀጠል በኢራን የንግድ መርከቦችና የነዳጅ ጫኝ መርከቦች ላይ አለመረጋጋት የምትፈጥር ከሆነ ድርጊቱ የተኩስ አቁም ስምምነቱን ለመጣስ እንደ መነሻ ይቆጠራል ብለዋል። የኢራን የጦር መኮንን አሊ አብዱላሂ ለኢራን የመንግስት ዜና አገልግሎት ጣቢያዎች በሰጡት መግለጫ የኢስላማዊት ሪፐብሊክ ብርቱ የጦር ኃይሎች በፋርስ ባህረ ሰላጤ፣ በኦማን ባህርና በቀይ ባህር በኩል የሚደረግ ማንኛውም የወጪም ሆነ የገቢ ንግድ እንዲቀጥል አይፈቅዱም ብለዋል። አክለውም ኢራን ሀገራዊ ሉዓላዊነቷንና ጥቅሟን ለማስጠበቅ ቁርጥ ያለ እርምጃ ትወስዳለች ሲሉ ዝተዋል። ይህ ዜና ከተሰማ ከሳምንታት በኋላ ሶማሊያ ስልታዊ በሆነው የባቤል መንደብ የባህር ወሽመጥ ውስጥ በሚያልፉና ከእስራኤል ጋር ግንኙነት ባላቸው የንግድ መርከቦች ላይ አዲስ የእገዳ ውሳኔ ማሳለፏ ተሰምቷል። የሶማሊያ መንግስት ይህንን እርምጃ የወሰደው በቀጠናው ያለውን ውጥረት ተከትሎ መሆኑ ተገልጿል። የባቤል መንደብ የባህር ወሽመጥ ለዓለም አቀፍ ንግድና ለነዳጅ ዝውውር እጅግ ወሳኝ ከሆኑ የውሃ መስመሮች አንዱ በመሆኑ ይህ ውሳኔ በዓለም አቀፍ የባህር ትራንስፖርት ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል ተገምቷል። በቀጥታም ሆነ በተዘዋዋሪ ከእስራኤል ጋር ግንኙነት ያላቸው ወይም ወደ እስራኤል ወደቦች የሚያመሩ መርከቦች ማለፍ አይችሉም ተብሏል። ኢራን በሶማሊያ ውሳኔ አንጀቷ ቅቤ ጠጣ ይመስላል። ጮቤም ሳትረግጥ አትቀርም። ምክንያቱም ከሆርሙዝ ወደ ቀይ ባህር ሄዳለው እንዳለችው ተጽዕኖዋን በዓለም አደባባይ ለማሳየት እየሞከረች ነው። በአፍሪካ ቀንድ እና በአረብ ልሳነ ምድር መካከል የሚገኘውና ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው ባቤል መንደብ ነው። በዚህ መስመር ነው እስራኤል እንዳታልፍ የተከለከለችው። ውሳኔው በመካከለኛው ምስራቅ ካለው ወቅታዊ ፖለቲካዊና ወታደራዊ ውጥረት ጋር የተያያዘ መሆኑ ተመልክቷል። ይህ እርምጃ በሉዓላዊ የባህር ክልል ጥበቃና በዓለም አቀፍ የንግድ ነጻነት መካከል ያለውን ሚዛን በተመለከተ አዳዲስ ክርክሮችን ሊቀሰቅስ እንደሚችል ዲፕሎማቶች በመግለጽ ላይ ናቸው። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሀል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ይህ መስመር ምን ያህል አስፈላጊ ነው? ኢትዮጵያን ጨምሮ የአፍሪካን ቀንድስ ምን ያህል ይጎዳል? የባቤል መንደብ ወሽመጥን በቀይ ባህርና በአረቢያ ባህር፣ በየመን፣ በአፍሪካ ቀንድ፣ በጅቡቲና በኤርትራ መካከል ይገኛል። ከህንድ ውቅያኖስ እስከ ኤደን ባህረ ሰላጤ የሚመጡ መርከቦች ወደ ስዊዝ ቦይ ለመድረስ በወሽመጡ በኩል ማለፍ ይጠበቅባቸዋል። በ115 ኪሎ ሜትር ርዝመትና 36 ኪሎ ሜትር ስፋት አለው። በአውሮፓውያኑ 1869 የስዊዝ ቦይ መከፈት ወሽመጡን በዓለም አቀፍ ንግድ ውስጥ የማይተካ አገናኝ መተላለፊያ አድርጎታል። ይህም በአውሮፓና በእስያ መካከል አጭሩ የባህር መንገድ እንዲሆን በር ከፍቷል። የቀይ ባህር ኮሪደር በጣም ስራ ከሚበዛባቸው የመርከብ መስመሮች አንዱ ሲሆን ከዓለም የባህር ትራፊክ ውስጥ 1/4ኛውን ያህል ያስተናግዳል። የዓለም 20% ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል በሚባልበት ደረጃ ላይ ይገኛል። የባቤል መንደብ ወሽመጥ ከተዘጋ ተጨማሪ 12% የዓለምን ነዳጅ አቅርቦት ይናጋል እንደማለት ነው። ኢትዮጵያዊ ፈጣሪ ድረስልሽ ማለትም እዚህ ላይ ነው። በነገራችን ላይ አንዳንድ የኢትዮጵያ አሽከርካሪዎች ሀገሬን በሰላም አውላ አሳድራት የሚለውን ጸሎታቸውን ፈጣሪ ሆይ ኢራንን በሰላም አውላ አሳድርልኝ ወደሚል ጸሎት ቀይረውታል እየተባለ ነው። ቀልድ ሊመስል ይችላል፣ ግን በርካታ የኢትዮጵያ አሽከርካሪዎች ከፍተኛ ፈተና ውስጥ ገብተዋል። ለማንኛውም ወደ ጉዳያችን እንመለስ። እንደ አሜሪካ ኤነርጂ መረጃ አስተዳደር ገለጻ ከመካከለኛው ምስራቅና ከእስያ ሀገራት ወደ ምዕራብ የሚጓጓዝ 5 ሚሊዮን በርሜል የሚገመት ነዳጅ በየቀኑ በወሽመጡ በኩል ያልፋል።
በተጨማሪም 8 በመቶ የሚሆን የዓለም ፈሳሽ የተፈጥሮ ጋዝ በዚሁ መስመር ስለሚተላለፍ ወሽመጡን ለዓለም አቀፍ የኃይል አቅርቦት ወሳኝ የደም ስር ያደርገዋል። የባቤል መንደብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊው አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታስኒም የዜና ወኪል ዘግቧል። ባቤል መንደብ ወሽመጥ ላይ የሚሰነዘረው ማንኛውም ጥቃት በኢራን በሚደገፈውና መቀመጫውን በየመን ባደረገው በሁቲ በኩል ሊሆን ይችላል። አሁን ደግሞ ሶማሊያ ራሷ አለው እያለች ነው። ስሙ እንዳይገለጽ የፈለገ አንድ የሁቲ መሪ ቡድኑ ቴህራንን በመደገፍ የባቤል መንደብ ወሽመጥን ለማጥቃት በወታደራዊ መንገድ ዝግጁ መሆኑን ለሮይተርስ ተናግሯል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች እስራኤል ላይ ጥቃት ሰንዝረዋል። እስራኤል ከየመን የተሰነዘሩባትን 2 ሚሳይሎች እንደተኮሰች ተናግራለች። ቡድኑ የየመንን የቀይ ባህር ዳርቻዎች የሚቆጣጠር ሲሆን በጋዛ ጦርነት ወቅት የባቤል መንደብ ወሽመጥን ኢላማ አድርጎ ነበር። ሁቲዎች ከ100 በላይ ንግድ መርከቦችን በሚሳይልና በድሮን አጥቅተው 2 መርከቦችን ያሰመጡ ሲሆን 4 መርከበኞቹን ገድለዋል። ኢትዮጵያና አረብ ሀገራት አደጋ ውስጥ ገብተዋል። 97% የኢራን ጦርነት ኢትዮጵያን ይጎዳል። ቀይ ባህር ከተዘጋስ ምን ያህል ኢትዮጵያ ትጎዳለች? የፋርስ ባህረ ሰላጤው ሀገሮች በየቀኑ ለዓለም የሚቀርበውን 20 በመቶ ወይም 20 ሚሊዮን በርሜል ነዳጅ ዘይት የሚያቀርቡ ሀገሮች ናቸው። ከነዚህ ሀገሮች የሚገኘው ነዳጅ በኢራንና በኦማን ጫፍ መካከል በሚገኘው በጠባቡ ሆርሙዝ የባህር መተላለፊያ ሰርጥ አልፎ ነው ለገበያ የሚቀርበው። እስራኤልና አሜሪካ በጋራ ሆነው በኢራን ላይ ጦርነቱን በጀመሩ በጥቂት ቀናት ልዩነትም ኢራን ይህን ከ38 ኪሎ ሜትር የማይሰፋ ጠባብ የባህር መስመር ዘግተዋለች። ከዚህ በኋላ ነው ዓለም ጭንቅ ውስጥ የገባችው። ጦርነቱ ከተቀሰቀሰ በኋላ በባህረ ሰላጤው ሀገሮች የደረሰው ቀውስ የዓለም የኮንስትራክሽን ኢንዱስትሪንም ክፉኛ የጎዳ ነው ይባላል። ለምሳሌ የዓለም አልሙኒየም ምርት 9 በመቶ የሚሸፍኑት የዚህ ቀጠና ሀገሮች ናቸው እንደ ሪፖርተር ዘገባ። በአጠቃላይ በጦርነቱ መዘዝ የቀጠናው ሀገሮች የኮንስትራክሽን ግብዓቶች ኢንዱስትሪ ክፉኛ መናጋቱ ተነግሯል። ኢራንና ሳውዲ አረቢያ ከዓለም 5 ቀዳሚ ቅርጣን አምራች ሀገሮች መካከል የሚገኙ መሆናቸው ይነገራል። ድፍድፍ ነዳጅ ከተጣራ በኋላ የሚገኘው ተረፈ ምርት ወይም ቅርጣን የአስፋልት ኮንክሪት መንገድ ግንባታ ዋና ግብዓቱን የሚያገለግል ከፍተኛ ተፈላጊነት ያለው ምርት ሲሆን የፋርስ ባህረ ሰላጤ ሀገሮችም የቅርጣንና የአስፋልት ምርት ለዓለም በማቅረብ ቀዳሚዎቹ መካከል ይገኛሉ። ከቻይና ከአሜሪካና ከካናዳ ቀጥሎ ኢራንና ሳውዲ የዓለም ቅርጣን ገበያን የሚመሩ ሲሆን የተባበሩት አረብ ኤምሬትስ ደግሞ 8ኛ ደረጃ ላይ ተቀምጣለች። በዓለም አቀፍ የቅርጣን ገበያ ግሎባል ቢቱሚን ማርኬት መረጃ መሰረት እንደ አውሮፓውያን አቆጣጠር በ2023 ኢትዮጵያ ከውጭ ካስገባችው ቅርጣን ውስጥ 33 በመቶ ከኦማን፣ 30 በመቶ ከባህሬን፣ 19 በመቶ ከኢራቅ፣ 11 በመቶ ከአረብ ኤምሬትስ እንዲሁም 3.4 በመቶ ከቻይና ተገዝቶ የገባ ነው። ኢትዮጵያ በቅርጣንና አስፋልት ምርት በአፍሪካ ደረጃ ሰፊ ያልተነካ ገበያ እንዳላትም ይነገራል። እንደ አውሮፓውያን አቆጣጠር በ2023 ብቻ ለአስፋልት ምርቶች ግዢ ከ19 ሚሊዮን ዶላር በላይ እንዳፈሰሰችና ቀዳሚ አቅራቢዎቿን ባህሬን፣ የተባበሩት አረብ ኤምሬትስ፣ ኢራቅና ኦማን እንደሆኑ ሪፖርቶች ያመለክታሉ። ኢትዮጵያ ወደ 97 በመቶ የነዳጅ ምርት የምታስገባው ከፋርስ ባህረ ሰላጤ ሀገሮች እንደሆነ ደግሞ ዘኢኮኖሚስት ከሰሞኑ ዘግቦታል። በዓመት ከ4 ቢሊዮን ዶላር በላይ ለነዳጅ ግዢ ፈሰስ የምታደርገው ኢትዮጵያ እንደ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ የመሳሰሉ ሀገሮች ዋና አቅራቢዎቿ መሆናቸው ይነገራል። በመካከለኛው ምስራቅ ጦርነት ሳቢያ ከባድ ኢኮኖሚያዊ ቀውስ የሚገጥማቸው 15 ሀገሮችን በተለያዩ መስፈርቶች የሚፈትሸው የዘኢኮኖሚስት ሰሞነኛ ሪፖርት እንደ ፓኪስታን ያሉ ሀገሮች ነዳጅ በራሽን ወደ ማከፋፈል መግባታቸውን ይጠቅሳል። አንዳንዶች ሰራተኞቻቸውን ከቤት ሆናችሁ ስሩ እስከ ማለት መድረሳቸውን እንዲሁም ትምህርትና ሌሎች አገልግሎቶችን ማቋረጣቸውን ይገልጻል። ህንድ፣ ፊሊፒንስ፣ ቱርኪ፣ ኢንዶኔዥያ፣ ደቡብ አፍሪካ፣ ቪየትናም፣ ባንግላዴሽ፣ ኬንያ፣ ስሪላንካ፣ ታይላንድ፣ ኔፓል፣ ዮርዳኖስ፣ ግብፅ፣ ኢትዮጵያ፣ ፓኪስታን በማለት በኢራን ጦርነት መዘዝ የከፋ ጉዳት የሚደርስባቸውን ሀገሮች ስም ዝርዝር ያስቀምጣል። ይህንን በአሃዝ አስደግፎ ሲያቀርብም ለአብነት ዮርዳኖስ 90.6 በመቶ፣ ኢትዮጵያ 97 በመቶ፣ ፓኪስታን 88.8 በመቶ የነዳጅ ፍጆታቸውን ከባህረ ሰላጤው ሀገሮች ነው የሚያገኙት ይላል። ከዚህ በተጨማሪም ዮርዳኖስ 7.5 በመቶ፣ ግብፅ 5.5 በመቶ፣ ፓኪስታን 5.6 በመቶ፣ ኔፓል 8.1 በመቶ የጥልቅ ምርታቸውን ወይም ጂዲፒያቸውን የሚያገኙት በባህረ ሰላጤው ሀገሮች ካሰማሩት ሰራተኛ ህዝብ ከሚላክ የሐዋላ ገንዘብ ወይም ሬሚታንስ ነው ይላል። እንደ ኢትዮጵያ ያሉ ሀገሮችም ቀላል የማይባል መጠን ያለው የሬሚታንስ ገቢ በዚሁ አካባቢ ከተሰማሩ ዜጎቻቸው እንደሚያገኙ አያይዞ ያስረዳል። 97 በመቶ የኢራን ጦርነት ይጎዳታል የተባለችው ኢትዮጵያ ቀይ ባህርም ከተዘጋስ ምን ያህል ጉዳት ይመጣባት ይሆን? ወደፊት የምናየው ይሆናል። ለኢትዮጵያ ግን አስከፊ ጊዜ ይመስላል። የኦባማና የባይደን ጸጸት። ትራምፕ አሜሪካን በዓለም አደባባይ ጎድተዋታል። ዶናልድ ትራምፕ በኢራን ላይ የከፈተው ጦርነት የአሜሪካ እቅድ ሳይሆን የኔታንያሁ የረጅም ጊዜ እቅድ መሆኑን የቀድሞቹ የአገሪቱ ፕሬዝዳንቶች አጋለጡ። ኢራን ካልጠፋች አሜሪካም እስራኤልም ሰላም አይሆኑም የሚል የሐሰት ትርክትን በመጠቀም
ይህንኑ ኢራን ላይ ጦርነት የመክፈት የረጅም ጊዜ እቅዱን ከዚህ ቀደም ጆ ባይደንም ሆነ ባራክ ኦባማ የስልጣን ዘመን አቅርቦላቸው እንደነበር የገለጹት የቀድሞቹ የአሜሪካ ፕሬዝዳንቶች ይህ አስፈላጊ አይደለም በማለት ሳይቀበሉት እንደቀሩም ተናግረዋል። ኔታንያሁ ያቀረበው ኢራንን የመውረር እቅድ እስራኤልን የሚጠቅም በአንጻሩ ደግሞ የአሜሪካንን ጥቅም የሚጎዳ በመሆኑ ሳንቀበለው ቀርተን ነበር ያሉት ጆ ባይደን እና ባራክ ኦባማ፣ ትራምፕ ግን የኔታንያሁን እቅድ ሳይመረምር በግዴለሽነት ተቀብሎ ተግባራዊ ማድረጉ ታሪካዊ ስህተት ነው በማለት ትራምፕን ተችተዋል። የአሜሪካ ዜጎች በኑሮ ውድነትና በዋጋ ግሽበት እየተሰቃዩ ለእስራኤል ጥቅም የአሜሪካን ወታደሮች ሕይወት መስዋዕት ማድረግና በቢሊዮኖች የሚቆጠር ዶላር ማፍሰስ ትርጉም አልባና ለአሜሪካ ምንም ጥቅም የማያስገኝ መሆኑን የገለጹት ጆ ባይደን እና ባራክ ኦባማ ጦርነቱ ከተጀመረ ወዲህ በተደረገው ጥናት በአሜሪካውያን ዘንድ ያለው የትራምፕ ተፈላጊነት ከሀገሪቱ ሕዝብ 20% ብቻ መሆኑን ተናግረዋል። አሜሪካ ኢራንን ለመውረር የሚያበቃት ምንም አይነት ምክንያት እንደሌለና ኢራንም የአሜሪካ ስጋት ልትሆን እንደማትችል የገለጹት የቀድሞቹ የአሜሪካ ፕሬዝዳንቶች የሁሉ ሴራና ጥፋት በአሜሪካውያን ደምና ዶላር ታላቋን እስራኤል መመስረት የሚፈልገው የኔታንያሁ እቅድና ሴራ ነው ብለዋል። የቀድሞ የአሜሪካ ፕሬዝዳንቶች ትራምፕ አሁንም ከስህተቱ ታርሞ በኢራን ላይ የጀመረውን ወረራ እንዲያቆምና በዚህ ሰበብ የሚሞቱ ዜጎችና የሚጠፋውን ንብረት ሊታደግ ይገባል ሲሉ አሳስበዋል። ትራምፕ የኔታንያሁን እቅድ በግርድፉ ተቀብሎ ኢራን ላይ በከፈተው ጦርነትና እያጋጠመው ባለው ሽንፈት እንዲሁም አሜሪካ በኢራን ላይ በከፈተችው መሰረተ ቢስ ጦርነት ሰበብ ከዓለም ማህበረሰብ እየተገለለች በመሆኑ እጅግ ማዘናቸውንም ፕሬዝዳንቶቹ ገልጸዋል።